ይላል። ቁጥር ስበልጥ ደግሞ ሳይ ሙስሊም 21 ላይ ይመጣል። ምድር ያላህና የሙሐመድ ብቻ ስለሆነ ተዋጋቸው። አንድ ንገረኝ እስቲ ፎሎ አድርጉኝ። እዚህ ቦታ ላይ እንደዚህ መረጃ አልጠቀስኩም በለኝ። ያለ መረጃ ሲወራ ነው ስድብ የሚባለው አይደለ? ሰሞኑ ባነሳው ነገር በመሐመድ ላይ ታፍራላችሁ ብለህ አውርተሃል። ይህን ነገር ብዙ ክርስቲያኖች ደግሞ ቆርጦት ነው እንደዚህ አይደለም ብለው ለማስተባበል እየፈለጉ ነበር። ታፍራላችሁ የሚለው ነገር ተቆራርጦ ነው። እውነት ነው። እዚህ ጋር አልዋሽህም። መሐመድ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምናቸው ላይ ነው የምናፍረው? እስኪ ንገረኝ። እሺ በመጀመሪያ ደረጃ በመሐመድ ታፍራላችሁ የተባለበትን ለምን እንደሆነ ቆይ ፕሊስ አዳምጠኛ ጠየቀኛል። እሱ ንግግር መቼ ነው ያደረኩት መሰለኝ? ዛሬ 3 ወር ምናምን አካባቢ ይመስለኛል። የእናንተ ኡስታዞች ተሰባስበው የጳውሎስ አሳፋሪ ልምምዶችና ድርጊቶች ብለው ገቡ። ንጽጽር የሚሰሩት እንዳለ ተሰብስበው ማለት ነው። ጳውሎስ እንዲህ ነው፣ ጳውሎስ እንዲህ ነው፣ ጳውሎስ እንዲህ ነው፣ ይሄ እንደዚህ ያደረገ እያሉ ገቡ ውይይት። ቀጥታ ቤታቸው ሄድኩኝ። የሆነ ሰው ነው የነገረኝ። እንደዚህ ስለ ጳውሎስ እያብጠለጠሉ ነው፣ የጳውሎስ አሳፋሪ ልምምድ ብለው ገብተዋል አለኝ። እንዴ ጳውሎስ አሳፋሪ ሆኖ ሄጄ ቤታቸው ዲቤት አደርጋቸዋለሁኝ ብዬ ቀጥታ ሄድኩኝ ቤታቸው። ኮመንት ላይ አስገቡኝ ብዬ ስጽፍ 1-2 ኮመንት እንደጻፍኩኝ አስገቡኝ። እስቲ ጳውሎስ አሳፋሪ ነው አይደለም ወይንስ የእናንተ ነብይ ነው የሚያሳፍረው? አስገቡኝና በቃ እንወያይበት አልኳቸው። ቤት ዘግታችሁ ከምታወሩ ቤታቸው መጥቼ አስገቡኝ አልኳቸው። ሚዩት አደረጉኝ። ኮመንት ላይ ቁጭ ብለህ ተማር ከኛ ጋር ምናምን ይላሉ ልጆች ማለት ነው። ስለዚህ እኔ ሚዩት ከተደረኩ ኮመንት መጻፍ አልችልም፣ ምንም አልሰራም። ተመለስኩኝ። በማግስቱ ገባሁበት። ምን ብዬ እናንተ ናችሁ የምታፍሩበት፣ ስላፈራችሁን አላስገባችሁኝ። ጳውሎስ የሚያሳፍር ምንም የለውም፣ ታፍሩበት አላችሁ። ለእነኛ ምን ላይ ሰጠውበት ማለት ነው። ያነሳችሁት ይሄ ያላችሁት እንዲህ ነው። ኦኬ ፎሎ አድርጉኝ። ራስህ ታፍራለህ። አሁን በነብይ ጥያቄ ልጠይቅህ። አላፍርም። አታፍርም? እሺ ጥያቄ ልጠይቅህ። ስንት ዓመትህ ነው? ስንት ዓመትህ ነው? ስለ መቴ ጥያቄ ልጠይቀኝ። ስለ እኔ እንደምታው ኦኬ እሺ ጥያቄ በ56 ዓመት ፕሊዝ ቆይ ታፍራለህ አታፍርም እንመልከት። አሸንጉሊት የምትጫወት ህፃን ልጅን ገና የ6 ዓመትን ለወሲብ ትመኛለህ? የ6 ዓመት ህፃን ልጅን በ54 ዓመት ላይ ለወሲብ ትመኛታለህ? ልታገባት ትመኛለህ? ከዛ ደግሞ እሷን አግብተህ ወሲብ ታደርጋለህ? በአካል በጠረጴዛ ዙሪያ ማውራት እንችላለን። እንደዚህ እችን ነገር ትችላለህ። በጠረጴዛ በአካል ተገናኝተን ማውራት እንችላለን። ያው አሁን እያወራን እኮ ነው። 27,000 ሰው በላይ እያዳመጠ ነው። አይ አላፍርበትም ካልክ ይሄንን መልስልኝ። አለማፈር የማየው አላፍርበትም የጠየቁን ጥያቄ መልስልኝ። እኔ በዲን ያለሁ በነቢዩ መሐመድ ሰለላሁ ዐለይሂ ወሰለም አላፍርም። እኔ እናንተ ማንን መጨመር አትፍራ። ፎሎ አድርጉኝ። ጥያቄ ሰማኛ እንዲያለ ስለማታዳምጠኝ ምን እኔው ብዙ ጊዜ የጠየቁን ጥያቄ አትመልስልኝ። በአካል ተገናኝተን በጠረጴዛ ዙሪያ አንተም መጽሐፍ ቅዱስ ይዘህ እኔም ቅዱስ ቁርአንና ሐዲስ የፈለከውን ይዤ በአካል ማውራት እንችላለን። እሺ በቃ አንተም ፈጣሪን ይዘህ አትፍራ። አንተ ፍርሃት አለ። በዚህ ሰሞን የሚወራው ነገር ማለት ስጋ ሊኖር ይችላል። ለህይወትህ ስጋ ሊኖር አትፍራ።
ይኸውልህ ትክክለኛ መንገድ የያዘ ሰው አይፈራም። እኔ ምንም አልፈራም። አላህን የያዘ ሰው አይፈራም። እና በአካል ተገናኝተን ሰው በላይ እያዳመጠ ነው። እባክህ በቃ። ስለዚህ በነብይ ካላፈርክ የጠየቅኩህን ልመልስልኝ ትችላለህ? ለምን መልስ ስጠኝ። እሺ መልስ ስጠኝ። ኖ መልስ ስጠኝ። ይኸውልህ አንተ ፈቃድ ስለሆነ በዚህ ጋር እኔ ይኸውልህ እኔ ጥያቄ በቃ የተሳሳትኩበት መረጃ ማምጣት ተቻለ እቀበላለሁ። ከዛ ውጭ ግን ፎሎ አርጉኝ እወዳለሁ። ከስር ወይም በአካል ለምፈረግ በአካል ምን ፎቶ እኔ በአካል ፎቶ ልታነሳኝ ነው? ምን ምን አይደለም። በቃ ፎሎ አርጉኝ። ስማኝ አንዴ ልተማመጥ ፕሊስ አንዴ በቃ ምንም አልፈራም። አንተና እኔ ብቻ በአካል ተገናኝተን በቃ እሺ 400 ሺህ ብር ሊበላ ፈልጎ ነው ከሌላ ሰው ጋር ሀሳብን ቀጥ እሺ 70 ሺህ በላን ያለው 50 ሺህ የምትሉት ነገር ሁሉ አሁን ለምን እንደማምንም ትፈራላችሁ? ለምን እንደማመጥም ላስወርድ ነው። እኔ አዲስ አበባ ነኝ። እሺ በቃ ከስሩ ነው በቃ 29 ሺህ ሰው እያዳመጠ መከታተሉ ይሻላል ወይንስ ደግሞ በአካል እንደባበቅና ምን እኔ ፎቶ የሚስት እንትን ለመምረጥ አይደለ? እኔ ወንድ ነኝ፣ አንተም ወንድ ነህ። ስለዚህ እስቲ እንተያይና ልታጨኝ አይደለ? 70 ሺህ ብላን እኔ ላውራ አይ ቀድመው እነሱ ቀደም ስላወራህ አንተ እነሱ ይቀጥሉ። አይ መልስ እንሰጥ ብዬ ነበር። አይ ኖ ራስን ችለህ አንተ ራስን የቻለ ብቻ አንተ ከአንተ ጋር የተያያዘ ብቻ አስቀድሜ ከዚህ በፊት የሰራኋቸው ላይ ውሸቶች አሉ፣ ቅጥፈቶች አሉ የምትላቸውን ብቻ ከሌላ ጋር ያወራሁት አንተን አይመለከትም። በቃ 70 ሺህ ብላን ተማም ወይንም ማማዬ እንኳን ደህና መጣሽ። ክርስቲያን የምትለው ሀሳብ አለ እዚህ ላይ? ስህተት ነው፣ ውሸት ዋሽተህብናል የምትሉትን የፈለጋችሁትን መረጃ ልታመጡ ትችላላችሁ፣ ቀበላችኋለሁ። የምታመጡ ማምጣት ከቻላችሁ ማለት ነው። እንደማታመጡ እርግጠኛ ነኝ ግን ምክንያቱም ያልተጻፈ በፍጹም ላወራ አልችልም። የእፎይ ጥፋቱ አንድና አንድ የተጻፈውን አንብቦ መናገሩ ብቻ ነው የሚሆነው። ከዛ ውጭ ግን ጥፋት ሊሆንበት አይችልም። ጥፋት ሊሆንበት የሚችልበት አጋጣሚ አለ ብዬ አላምንም። ተማም ይሰማል? ገብተሃል። እንኳን ደህና መጣህ። እግዚአብሔር ይመስገን። እንዴት ነህ? ትንሽ ከፍ አድርገው። ተማም ተቻልክ? ትንሽ ድምፅ ከፍ አድርገው። አይሰማም? ኤርፎን እየተጠቀምክ ነው? ኧረ አይደለም። ምን ይቆራረጣል? አይ አይቆራረጥም። ትንሽ ግን ድምፅ ጾሙ ትንሽ ጎቶሻል መሰለኝ። ቴምር በጣም ነው የምወደው። ዋይዞ ሙሐመድ የሚባል ጓደኛ ነበረኝ እና ትንሽ ዱርዬ ነገር ነው እና ቴምር ኬትም ብሎ ዞ ይመጣ ነበረ እና በጣም ቴምር ወድ ነበረ። ዘንድሮ ግን ቴምር ማንም ያመጣልኝ የለም። እኔስ ቀጥል ያለ ፍራን ምርቶታል። በአንተ ቅራኔ ነገር ቢኖር አንተ በሰሞኑ በሰራው መሰደብክበት ትንሽ ያው አንተ ሰው ተሳስቷል ብለህ እንደገና ደግሞ ምላሽ የሚሰጠው ነገር ቢያንስ አንድ ሁለት ላጠፋው ሰው አንተ ደግሞ የሚበልጠውም የሙስሊም ወንድሞቻችን የሚያስከፋ ነገር ማድረግ የለብህም። ምክንያቱም ምን በማለት ነጊም በማለት ማለት ነው። እዚህ ጋር ለምሳሌ ፍራን ወንድማችን የሙስሊም ወንድማችን
መልካም ተማም እናመሰግናለን። ያ ኢብኑ ሳሊ አንድ የሚጠርግ ይደርባል። ኤኒዌይስ ተማም ያነሳው ወደ መስቀለኛ ጋር ተቀራራቢ ሀሳብ ነው። እንደዚህ አይነት ነገሮች ያ ልክ ነው። ምክንያቱም ሁሉም ቤቶች ሴፎች እና እሳት ሊኖር ይችላል። ሁሉም ቤቶች ብሶትና ቁጭት ይኖራል የሆነ ነገር ሲፈጠር፣ እሱን እናውቀዋለን። ነገር ግን ምንድነው ንጽጽር ላይ የሚቆዩ ባይዞ እኔ ተማም ሆነን ለመናገር በጣም ከምጠላው ነገር ነበር አስቀድሜ ማለት ነው። እንደዚህ አይነት ነገር ስማ እንዴት ነው እሱ ለምንድን ነው የሰው ሃይማኖት እንደዚህ የሚተቹት ምናምን ከሚሉት ውስጥ ነኝ። መለስ ብለህ የቀደሙ ቪዲዮዎችን ካገኘ አሁን እኔን ሊያሸማቅቁ የሚሞክሩባቸው እንደውም ለእስልምና ድጋፍ ስሰጥ ለምንድን ነው የሚያነሱት? በቃ ምን አገባቸው እያሉ ያ ሙስሊሙ ቁርአኑን ተወዳድሮ ካሸነፈ እሸልማለሁ የመጀመሪያ 10,000 ያልኩ ከዛ 50,000 ብር ደግሞ ቪዲዮ ስሰራ 50,000 ብር እሸልማለሁ ስል እኔ ፖዘቲቭሊ ነው ንጽጽሩንም እንደዚህ ያለ በኋላ ሳይ ግን ያም ይመጣል ኡስታዙ ክርስቶስ ላይ እንደነገር ያም ይመጣል። ከዛ በኋላ ንጽጽሩ ሲገባ ግን እየጋልክ ትሄዳለህ፣ እየሞቀት ትሄዳለህ፣ እየለመድከው ትመጣለህ። ከዛ የተጻፈ ከሆነ ደግሞ ለምን አንገልጸውም? እውነት ነው። ኢትዮጵያ ላይ በተለይም እንደዚህ ገና አይምሯችን በጠረጴዛ ዙሪያ ተነጋግሮ አንብበን ከመሞገት ያልደረስን አብዛኞቻችን የተነገረንን የያዝን ተነግሮናል። ያ የተነገረን የሚነግረን አካል ደግሞ አንድ ነገር ምን አለ መሰለህ፣ ለምሳሌ እስልምና እና ክርስቲያን ማለት ነው ለብዙ አመት ደግሞ አብሮ ነው ባል። አሁን አንተና እኔ በደረስንበት ሰዓት ደግሞ ይህ ነገር ሊደረግም አይችልም። አሁን ለምሳሌ ከአንተም ከኔም በእውቀት የሚበልጡ ሰው አለ። እንደ ቤተክርስቲያን አገልጋይም እንደ ቁርአን እንትንም ኡስታዞችም ብዙ ከአንተ እውቀት የሚበልጡን አለ። ስለዛ ደግሞ አንተና እኔ ደግሞ እንዲህ ጋ ሙስሊሙ ማህበረሰብ ክርስቲያኑ ማህበረሰብ እርስ በራስ መባላቱ ተገቢ አይደለም። እኔ እንደራሴ ቢያንስ አንተ ከቻልክ አንድ ሙስሊም ወንድም ቢሳሳት ከቻልክ ከዛኛው ነገር ለማውጣት ቢያንስ ይሄ እኮ ተሳስታል፣ ቢያንስ እንዴት እንደዚህ ትላለህ እኔ ክርስቲያን ነኝ ብላ በትክክል ለምሳሌ ቀርባ ብታስረዳው አሳምና ብትመልስ ይሄ አንድ ብቃት ነው፣ ለአንተም ብቃት ነው። አንተ ያ ተሳስቷል ብላ ይሄ ጥፉን ደግሞ ብትቀጥል ነገር ከሆነ ይሄ ትንሽ ቦታ አይወስድም፣ ያው ሰላሙም አይኖርም ሀገራችን ላይ። ያ ተማም ትክክል ነህ። ያ ትክክል ነህ። ጥፋት በጥፋት አይታረምም፣ እሱ ይታወቃል። ስህተት በስህተት አይታረምም። ትክክል ነህ። ግን ምን አለ መሰለህ አንዳንዴ ይሄ ስህተት እንዲረዱ እንኳን ለማድረግ በጣም ሞከርን፣ ነገር ግን አልሆነም። ነገርኩህ እኮ እኔ እኮ ሙስሊሞችን እሸልማለሁ እስካልኩበት ደረጃ ነበረ እዚህ ደረጃ። አሁን እኔ ሊያሸማቅቁኝ በፊት እንዲህ ሲለን ነበር፣ ሙስሊሞች እንሸልማለሁ ይል ነበር እያሉ ያን ቪዲዮ የሚያመጡት በፊት የነበረኝም ቪዲዮ እያያዙ ነው። አሁንም እኔ ችግር የለብኝም ከሙስሊም እህት ወንድሞች ጋር ምንም ችግር የለብኝም። ነገር ግን ይሄ ነገር ገብተዋል። ኡስታዞቻችሁን ዞር ብላችሁ አላያችሁም? አምላካችን ላይ የሚሳደቡ ስድብ በጣም 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 ዘግናኝ ነገሮች አሉ። የተወሰነ ቀደም ስናስደምጥ ሰምታል ይመስለኛል። ኢየሱስ ጌ ነው፣ አስብ አምላክህን ጌ ነው ሲልብ፣ ካካ ይላል ካካው እንዲህ እያለ ሲልብ፣ ለእኛ በጣም ፔንፉል ነው። ይሄ በጣም ያማል ማለት ነው። ስለዚህ ይሄንን ዝም ብለው ሲስቅ ሲደሰት የቆየ ማህበረሰብ አይ አንተ ጋር እንዲህ ስንለው ከአንዳንድ ሴፍ ልምዘዝ ሲል ያስተዛዝባል። ምክንያቱም እፎይ ብቻውን ልገለው ትችላለህ፣ ነገር ግን 50 የሚሆኑ ኡስታዞች ጋር ነገ ሴፍ ሊገባልህ ይችላል። ይሄ ተናገራችሁት። ሰላም ነው፣ ሰላም ነው። ሳልካ ገባብን ግን አዎ፣ አይ ያነሳውን ነገር ትንሽ አሁን በተለይ መጨረሻ ላይ ያነሳ ያለው ነገር ሙስሊም ኡስታዞች ኢየሱስን ገይ ነው ምናምን ብለህ ያነሳው ነገር በእርግጠኝነት እናገራሉ እንደዚህ ብሎ የሚናገር ሙስሊም ያለ ይመስለኝ። ካለም ደግሞ ያስረስና እንዲያንጣለት ተማም አልሰማህም እንደዛ ሲሉ ሙስሊም እንደዚህ አንተ ነው አስደምጠው አንዴ አስደምጠዋል።
እስቲ አስደምጠኝ። ሙስሊም ሊሆን አይችልም ቢሆን ራሱ እኔ እርግጠኛ ፈርሃን ሰምቷል። ጥሎ ወጣ። ፈርሃን ደበረው ማለት ነው። ሊሰማውም አልፈለገም። ኦኬ እነኚህን ስድቦች እስቲ ስማቸው። ይህን ልጅ ታውቁታላችሁ። ሙስሊም እንደዚህ ሊል አይችልም ብሎናል። ባይዘ ይህንን የሚመራው ማን ነው? እሱ ራማ እስላሚክ ስትሬት ደዋ የሚባለው ድርጅት ነው። ይህንንም ስፖንሰር አድርጎ በየመንገዱም ደዋ እንዲሰሩ ለትላልቅ ኡስታዞች ጭምር ትልቅ ድርጅት ነው። ቼክ አድርጉት። ወደ 250 ምናምን ሺህ እንደዚህ አካባቢ ያለው ቻናል አለው ድርጅት። መንገድ ላይ ምናምን የቆመ መንገድ ላይ የቆመ የሚለፈልፍ ምናምን አይቼዋለሁ። ቆይ አንዴ ድምፅህን እና በመንገድ ላይም እየሄደ ይሰብካል፣ በየመንገዱም ይሰብካል። እንግዲህ እንደዚህ ክርስቶስን ተሳድቦ ሰዎች የተሰበሰቡበት ቦታ ሄዶ ሲሰብክ አስቡት። እፎይን አስገድሎ እሱ መንገድ ላይ ይሰብካል። አስደምጠው። ክርስቲያኖች እንግዲህ የኢየሱስ ክርስቶስን እብደትና ውሸት የጳውሎስን ቅዠት ለማስቀጠል እየተሯሯጡ ይገኛሉ ማለት ነው። ኢየሱስ ክርስቶስ እብድ እንደነበረ መጽሐፍ ቅዱስ በዮሐንስ ወንጌል ምዕራፍ 11 ላይ በግልጽ ቋንቋ ይናገራል ማለት ነው። እንዲህ በማለት በአእምሮም ታወከ ተብሎ ኢየሱስ ክርስቶስ ተነግሯል። በአእምሮ መታወቅ ማለት አበደ ወይም እብድ ነው ማለት ነው። ስለዚህ ኢየሱስ ክርስቶስ እብድ ነበር ማለት ነው። በመቀጠል እብደቱን ደግሞ በተግባር ጭምር ያሳየበትን በማቴዎስ ወንጌል ምዕራፍ 15 ላይ ኢየሱስ ክርስቶስ እጁን ሳይታጠብ የሚበላና ሰዎችም እጃቸውን ሳይታጠቡ እንዲበሉ የሚያዝ ሰው ነበር። ስለዚህ ኢየሱስ ክርስቶስ እብድ ነበር ማለት ነው። እጁን ሳይታጠብ የሚበላ ሰው፣ እጃቸውንም ሰዎች እንዳይታጠቡ የሚያዝ ሰው ጤነኛ ነው ልንል አንችልም። ጽዳቱን የማይጠብቅ ሰው እብድ ነው ማለት ነው። ስለዚህ ኢየሱስ ክርስቶስ እብድም ጭምር ነበር። በመቀጠል ኢየሱስ ክርስቶስ ውሸታም ነበር። ውሸታም እንደነበረ መጽሐፍ ቅዱስ በግልጽ ቋንቋ ይናገራል። ውሸት ደግሞ ዲያብሎስ ያደርጋል። በዮሐንስ ወንጌል ምዕራፍ 8 ከቁጥር 44 ላይ ኢየሱስ ክርስቶስ በአንደበቱ የተናገረው ዲያብሎስን ሲገልጸው ውሸታም የውሸት አባት ይለዋል። ስለዚህ ኢየሱስ ክርስቶስ ውሸት ከተናገረ ዲያብሎስ ይሆናል ማለት ነው። በግልጽ ቋንቋ ኢየሱስ ክርስቶስ እንደዋሸ እንመልከት። በዮሐንስ ወንጌል ምዕራፍ 10 ከቁጥር 34 ላይ ኢየሱስ ክርስቶስ በፒንታቶክ መጽሐፍ ወይም ከኦሪት መጽሐፍት ላይ በሕግ መጽሐፍት ላይ ያልተነገረውን በሕግ መጽሐፍ የተነገረ አይደለም በማለት ኢየሱስ ክርስቶስ እንደዋሸ መጽሐፍ ቅዱስ ይናገራል። በመቀጠል ደግሞ በማርቆስ ወንጌል ላይ በግልጽ ቋንቋ ሊቀ ካህን አብያታር በነበረ ጊዜ ዳዊት እንደዚህ ያደረገ ብሎ ታሪኩን ይናገራል። በዳዊት ጊዜ ግን ዳዊት ይህንን ታሪክ ሲፈጽም የነበረው አብያታር ሳይሆን አቤሜሌክ ነበር። ስለዚህ ኢየሱስ ክርስቶስ እዚህ ጋር በሁለቱም ዋሽቷል ማለት ነው። ውሸት ደግሞ ዲያብሎስ የሚያደርግ ከሆነ ኢየሱስ ክርስቶስ ዲያብሎስ ነበር። በመቀጠል ደግሞ ኢየሱስ ክርስቶስ እጁን ሳይታጠብ የሚበላ በሽተኛ የአእምሮ ችግር አክለ ያንኛ እሱ ያለውን ነበር የፈለኩት። ያለበትን እያመመን ነው የምንሰማው። ይሄ ኡስታዝ አሁን መጽሐፍ ቅዱስ ያለ ነገር ነው ያለው። በፍጹም ዝም ብሎ ጥቅስ ስለጠቀሰ ነው ማለት አይደለም። ያ አንዴ እንትኑን ክፈተው፣ ቀጥል። መጽሐፍ ቅዱስ ባይዞኝ አንተ ሚዩት ነህ። ኦኬ ሚዩት ላይ ነው። ሚዩት አድርጌ ነው አውቀ መሀል ወንድ ለወንድ የሚሳሳት ብዙም አስፈላጊ አይደሉም። አክቹዋሊ ብዙም ቆይ አንዴ አብዱላ ሐኪም አይ ቲንክ አብዱል ማን ነው የምትባለው ሐኪም ነው ይመስለኛል የሚለው ተቆርጧል ስምህ። አይምሯችንን እየረበሸን ነው የምናዳመጠው ማለት ነው። የኡስታዝ ሙሐመድ ከድርም መቀጠል ይቻላል። እጅግ የሚከፍ እንትኖች አሉ። ኦሳማ ጀዋርም ይህንኑ ቃል ተናግሮታል። አንዴ ተማም እና ኦዲየንስ ይገባናል እንደሚረብሻችሁ። ሶሪ ግን ይሄ ኡስታዝ እኔን አስገድሎ ነገ እናንተ የተሰበሰባችሁ ላይ
ኢየሱስ እንደዚህ ነው እያለ ይሰብካችኋል። ስለዚህ ያን አቀባበል ታደርጉለታላችሁ ማለት ነው። ምክንያቱም ምንድነው እሱ ክርስቶስ እንደዛ እንዳልሆነ ተማም ክርስቶስ እንደዛ እንዳልሆነ ትሰብኩታላችሁ ማለት ነው። ጨዋ ስለሆኑ እነሱ ማለት ነው። ይህንን ንግግር አንድ ኡስታዝ አይደለም የተናገረው፣ ወደ 6 ኡስታዞች ናቸው እንደዚህ ብለው የተናገሩት። አንደኛው ኡስታዝ ደግሞ እያለ የሚያወራው ኡስታዝ ስሙን ልጠራው ስላልፈለኩ ነው፣ አዳማ የሚኖረው የነጮችን ግብረ ሰዶሞችን ፎቶ አድርጎ ኢየሱስ እንደዚህ ነው እያለ ቪዲዮ የሰራዋል። አሳያቸው ሜቢ እሱንም አቀባበል ታደርጉለታላችሁ። ክርስቶስ እንደዛ እንዳልሆነ ማለት ነው። ማንም ተሳዳጅ ማንም ማሳዳጅ የሚሆንበት የለም። ሰላም ከሆነ ሁላችንም ሰላምን እንሰብካለን። እንደዚህ ቪዲዮ እያደረጉ መስራት ወደዛ አድርገው እባክህ ተው፣ በእናትህ እባክህ አጥፈው እና ያማል። አምላካችሁ ይሄ ነው እንዲህ ነው እያሉ ኢሜጅ እየሰሩ እንትን ሲሉ ያመናል። እነኚህ ጥቂቶቹ ናቸው። ኤኒዌይስ እኔ ላይ ብቻ ያላችሁን ፖይንት